እንትና ዙጲ ነው ዙሉ የሚባለው ሰውዬ ከመቼው ነው ከሜላት ጋር ጨርሶ ከዲቦራ ጋር የጀመረው? ጋይስ አይታችኋል? ያው የግል ጀት ነው የሚባለው ምን ነው የሚባለው ይሄ ነገር? እኛ አልተሳፈርንበት፣ እኛ እናውቅ። እነሱ ስሙን ይጥሩት እንጂ እኛ ምን አገባን? በግል አውሮፕላን ነው አውሮፕላን በግል ጀት ሲንቀሳቀሱ አይታችኋል? ያለው ማማሩ እኛ ለስንት ነገር ብር ያዋጣነውን እነሱ እየዞሩ በየሀገሩ እሙሙ ይነፉበታል፣ ብሩ እሙሙ ይነፉበታል። እኔ እኮ መጠርጠር ነበረብኝ እኮ ጋይስ፣ መጠርጠር ነበረብን እኮ። ዲቦራ መዝሙር ያሰኛት ዘመን ነበር መሆን የነበረበት ጉዳይ። ልንገራችሁ፣ ያኔ ኢየሱስ ጌታ ነው እያለች እየተነሳች እንደዛ በምትውረገረግበት ሰዓት ጌታነት ገብቷት ነው ወይስ ራሱ ሰውየው ገብቶባት ነው የሚለውን ነገር እንደ ጥያቄ አይምሯችን ላይ ማምጣት ነበረብን። ገብቷችኋል? እኔ የምለው ግን ዙጲ የምትባለው ሰውዬ እውነት ፓንት ግን ትለብሳለህ? ፓንት ማለት አይደክምም? ሱሪም ማውልቀ ዚፕም ከፍተ ፓንት ማውልቀ ስራ ይበዛብህ፣ ጊዜ አለ። አንተ ዙጲ ነው ዙሉ የምትባሉ ሰው ከሀገር ሀገር እየዞሩ ጡረታን ጊዜ ሴትን በመንፋት የልጆችን ጥሪትን እንዲህ ሙጭጭ አድርጎ በሴት ማውጣት እውነት ግፍ አይሆንም? ፈረንጅ ሲያረጅ ቱሪስት ሆኖ ዓለምን ይጎበኛል፣ የዓለም ምስጢርን ይረዳል። አንተ ደግሞ የሴት እሙሙ ምስጢርን ነው የምታጠናው። እውነት ሪሰርች እየሰራ ነው እንዴ ሀቢቢ? ምን ነው የሜላት አይጥምም? ነግሬ ነበረ እኮ ለይስማቀ ያልሆነች ለአንተ አትሆንህም ብያለሁ እኮ። ይስማቀን ለወረቀት ስትል የልጇን አባት ብቻዋን ጉሊት እየሸጠች የመጀመሪያ ሚስቱ አሳልቀውበት አሳካሚ ሆና ጀርመን ስትመጣ እሱም እዚህ ሚዲያ ላይ አምጥታ ስታሰድብ ለአንተ እንደማትሆነ ነግረን ነበር። ሀብታሞች ፍቅር ላይ ወይ ሪሌሽን ላይ አግሬሲቭ ለምን እንደምትሆኑ ብዙ ጽሁፎች አንብቤያለሁ። ለምን እንደሆነ ሲገባኝ ወደ እናንተ ህይወት የሚመጡ ሴቶች እናንተን ፈልገው ሳይሆን ብራችሁን ፈልገው እንደሚመጡ ሲገባችሁ ስትረዱት እየተናደዳችሁ ነው ሂጂም አትሉ በጥፊ ስታጠናግሩ የምትሉት። ምክንያቱም እናንተን ፈልጋ እንዳልመጣች ታውቃላችሁ። ለብር እስተመጣች ድረስ ለብር መስዋዕት መክፈል አለባት የሚለውን ንዴታችሁ ነው የምትወጡት። ገብቷል? ዙጲ እረፍት በወጣ ቁጥር ግን ሴቶችን መጎተት ሼም አይዘን ሼም። ፋሲካ ዘንድሮ ፀጉር ቤት ነው የምትሰራው ቤቷ ውስጥ። ፋሲካ ዘንድሮም ፀጉር ቤት ነው የምትሰራው። ፀጉር እንደዚህ ምን ነው የሚባለው አንደርግራውንድ፣ እዛ ውስጥ ሰው ሲመጣ ትሰራለች ለሰው። የቻቺ ዳናሽ የነበረችው ያቺ ዘናጧ የደቡቧ ቆንጆ ድሮም የቤት ውስጥ ቀጋ የውጭ አልጋ የሚባል ነገር አለ። እንደዚህ ናችሁ ወንዶች። እያረጃችሁ ስትመጡ አቅላችሁን የምትስቱ ሰዎች ናችሁ። በተለይ የአፍሪካ በተለይ የሀበሻ። በዛ ላይ ትንሽ ብር ካላችሁ አነ ረቡኩም ትላላችሁ። እናንተ ዝም ብሎ ቢሰማችሁ አነ ረቡኩም ይላል ፈርዖን። ያኔ እኔ ነኝ እግዚአብሔራችሁ፣ እኔ ነኝ ኃላፊያችሁ፣ እኔ ነኝ ገዢያችሁ። እንደዛ ነው የምትሉት። እያረጃችሁ ስትመጡ በተለይ ትንሽ ብር ካላችሁ የምታስቡትም የምትራመዱትም በቆሎጣችሁ ጫፍ ነው። በቆሎጣችሁ ጫፍ ነው የምትራመዱት።
እናንተ መስሏችኋል? በእግር የምትሄዱ መስሏችኋል? አይደለም። ሶስተኛ እግር ነው የሚያራምዳችሁ። ዚስ ኢስ ኤቭሪ ሪች ፒፕል ኤንድ ዲፕሎማሲ ላይክ ዚስ። ገብቷችኋል? ጥናቱ ይሄን ያመለክታል። አባ የትኛው ጥናት ነው ብለህ ጥናት ሰብስባችሁ አዳሜ ዶሴ ይዛችሁ ነው። መብቴ ነው። የራሴን ጥናት ሪሰርች ማድረግ እችላለሁ። ገብቷችኋል? በሁለት እግር የምትራመዱ መስሏችኋል እንጂ በእቃችሁ ጫፍ ነው የምትራመዱት። ፕላስ ብር ካለ ምን አለ እንዴ? እናንተ ቢሆንላችሁ እኮ እግዚአብሔር ውረድ ትሉታላችሁ። እኛንን እዛ መኖርም ያለብን ትላላችሁ። ቢሆንላችሁ እኮ እዚህ ሚዲያ ላይ ዳውን ዳውን አብይ ማለት የለመድካፍ ዳውን ዳውን እግዚአብሔር እያልክ ድምፅ እንድንሆናችሁላ እየመጣችሁ በአንበሳ አፋችንንና የእናንተ ድምፅ እንድንሆን ታደርጉ ነበር እኮ። እኛ ብንሰማችሁ ጥያቄያችሁን ብንቀበለው ገብቷችኋል? ጀዝባ ብለን ልንታዘባችሁ ስለምንችል እቺ ነገር ትንሽ እጃችሁን ጠምዝዞ እንጂ ዳውን ዳውን መንግስት ማለት በለመዳችሁ አፋችሁ ዳውን ዳውን እግዚአብሔር ሁላ ትላላችሁ እናንተ። ገብቷችኋል? ፋሲካ አሁንም ሁለት ካስክና ምናምን አላት። ጸጉር ነው የምትሰራው። ጸጉር ጀርመን ለሜላት ጸጉር ቤት ምን ጸጉር ቤት ከተከፈተ ይስማቅ ወርቁ መገፍተር አለበት እንጂ ምን ይሰራል ይስማቅ? አሁንስ ዲቦዬ ምችት ይበልሽ። ልንገርሽ ዲቦራ ዛሬ ሊሞዚን ላይ አብሬ ቁጭ አልኩኝ፣ የግል ጀት ላይ ቁጭ አልኩ ብለሽ ከአንቺ ጋር አብሮ የማይኖር ጀት ምንም አባቱ ያደርግልሽም። አበረርኳት የሚል ጀት ተከራይቶ መብረር ለአንቺ የዘላለም ቅርጽሽ አይደለም። ስሚ የማንም ጨምዳዳ ሽማግሌ የዘላለም ምናምኑን ቁጭ አስደርጊ። ተዝናንቼ ነበር የሆነ እኔኛ ለቪአይፒ ወስዶኝ ነበር ምናምን ብለሽ ትዝታና ጣኔ ሆኖብሽ እንዳይቀርብሽ። እነሱ በብራቸው እንደሚያስቡ ሁላ አንቺም እያንዳንዱ የምታስተናግጂው ነገር በሂሳብ በብር ካልኩሌት አድርጊው። በሂሳብ ለምን እነሱ እንደ ሰው አይደለም የሚያዩሽ፣ ብራቸው እንደገዛሽ ነው የሚያዩት። ሂሳቡን ካልኩሌት አድርጊ። በሰዓት ስንት ዙር ነው ከአንቺ ጋር የተኛው? አሳስቢው ሂሳቡ። ለሱ ስቲ እንቅልፋተሽ እሱ ለማስጎብኘት ሄደሻል። ሂሳብ ቱሪዝም ቢሮ ቱሪዝም ገብቶሻል። ሲያንኮራፋብሽ ላጩን ተቋቁመሻል። ሂሳብ ምክንያቱም ዓለምን የሚገምቷት ዓለምን ካልኩሌት የሚያደርጓት በብር ነው። ሂሳብሽን አወራርጂ። ባሌ ነው ብለሽ በነፃ አንድ ሌሊት ከሱ ጋር እንዳትተኝ። እነሱ ሚስቴ ነሽ አይሉሽ። ሂሳብ ነው የሚያወራርዱት። ገብቶሻል? ሂሳብ ነው የሚያወራርዱት። ጠዋት ሲተኛ ሂሳብ ካልኩሌት፣ ጠዋት ካልኩሌት። አንድ ጊዜ የቡና ቤትን ሴት አንድ ባለ ሀብት ቤቱ ለ15 ዓመት አብረዋት እንድትኖር አረገ እና ከዛ በኋላ ውጪ አላት። ቡና ቤት ሴት አይደለች። ከሰሰችው። ክሱ ሂደቱ እንዴት እንደነበር ታውቃላችሁ? ፍርድ ቤት ጠየቀ። እንዴት ነበር የተዋወቃችሁት? ቡና ቤት የማንም ሲፈራገጥባት እኮ እኔ የሰተርኳት ነኝ አለ። በለመደው የለም እንደዛ ሲል ዳኛው ምን አለ? ጠበቃ ያለታ ሲወስዷት በስንት ብር ነበር የወሰዷት? እኔማ ህይወቷን ልቀይር በእንደዚህ አይነት ሂሳብ ተነጋግር ወሰድን። ከዛን ህይወቷን ልቀይር ብዬ ይሄው የሉላ ዘመን እቤት እንድትቀመጥ አደረኳት። ዳኛው ያለታ ከወሰዳት ቀን ጀምሮ የ20 ዓመት ነው የ15 ዓመት ካልኩሌት አድርጎ ብሯን ክፈላት ተባለ። ብሯን ክፈላት። ለሾርት ነው አለ የወሰዳት፣ ሎንግ ነው የታሰበበት። ከዛስ አለኝ ብሎ የሚመጻደቀው ብር እንኳን ካልኩሌት ሲደረግ አልበቃው የሷን ካሳ። እሱ እንደ ወንደኛ አዳሪነት ውጪ ወጣ፣ እሷ ቤቷ ውስጥ ተቀመጠች። ዚሲስ ህይወት እንደዚህ ናት። ካልኩሌት ሲደረግ ሁሉም የሚያስበው ሂሳብ አለው።
እሺ ሁሉም ሰው የሚያስበው ሂሳብ አለ እና ዲቦራ ሂሳብ የምታስቢበትን መንገድ አስቢበት። ምክንያቱም እነሱ ዓለምን በብር ነው የሚመነዝሩት። ብር ስላለው እንጂ እኔን አጣብስኝም ብላ ያምናሉ። ለዛ በብርሽ መንዝሪ። ገብቶሻል? ያ ይህን አድርጊ። ይህን ጨምዳዳ ቁሻሻ ሽማግሌ እዛ ፋሲካን ጭምት አድርጎ እንትን እያኖረ የልጆቹን እናት እሱ ፈረንጅ ሲያረጅ የዓለም ቱሪዝም የዓለም ምስጢር የሚገባው የቱር ዘመኑ ነው፣ የቪዚት ሰዓቱ ነው። የሀበሻና የአፍሪካ ባለሀብትስ ሲያረጅ የእሙሙ ቱሪዝም ነው የሚጎበኘው። እሙሙ የእውነት የእሙሙ ቱሪዝም ጎብኚ ነው የሚሆነው በየሀገሩ እየሄደ የእውነት እኛ ያኔ መጠርጠር ነበረብን እኮ ጴንጤ ስትጫወት። እውነት ወደ እግዚአብሔር ሰው እየቀየርካት ራይት። እውነት ምን ነው እነ ሴቶቹ በየዓለም እየሄድክ የምታገኛቸው ሴቶች የገነት መግቢያ ፋሲካ ለአንተ የገሃነም መግቢያ ናት እንዴ? ሴቶች ምን ነው ከፋፈልካቸው? የገሃነምና የገነቷ አይደል? ጦልገ ታውቃለች ማንነት። ብር ግን አይን የለውም። የአፍሪካ ወንድ ብር ካገኘ በእግሩ አይደለም የሚራመደው፣ በቆለጡ ጫፍ ነው የሚራመደው። ቆለጡ እያራመደ የሄደ የወሰደው አልጋ ላይ ሁላ እረፍ ይላል። እንደዚህ አይነት ወንዶችን ደግሞ ወደ እናንተ ህይወት ሲመጡ ሴቶች እያንዳንዱን እንቅስቃሴ በብር ነው የምመነዝሩት። ምክንያቱም እነሱ በብር እንዳገኟችሁ ነው የሚያምኑት። 4 ነጥብ። ሴቶች ንቁ። እኛ ሴቶች መንቃት አለብን። የአፍሪካ ወይ የኢትዮጵያ ባለ ሀብት የሽምግልናቸውና የአግሬሲቭነታቸው ማራገፊያ አይደላችሁም እናንተ። ዌክ አፕ ገርል ዌክ አፕ። የማንም በቪያግራና በምናምን በቁርስና በምሳ ላይ እየወሰደ አንተ ላይ አይደለም መሞከራ የሚያደርግ። ዲቦራ ይመችሽ፣ ሂሳብሽን አወራርች። አዳቤ ካለበት ሀገር ሳይንቀሳቀስ ነው ቪያግራ እየወጣ የሚመጣው። ዛ ሴት ዛሬ ይኸው በዚህ በጀት ዛሬ ተሳፍረሽ ጨርሽ ነው ወደ ቤትሽ ነው የምትመለሽው። ቋሚ የሆነ ነገርሽን ቁጭ አድርገው። ሂሳብ አወራርች። ጀዝባቱኝ። ጸጉር ቤት ከፈተ። ምንድነው ጸጉር ቤት? ምንድነው ጸጉር ቤት? ዋት ጸጉር ቤት? በብራችን ሁሉ ነገር ማድረግ እንችላለን ይሉ የለ። ትኩሱን ነው የሚባል ነገር። በትኩሱ ሂሳብሽን ተወራረች። የእውነት ያን ጊዜ አይቆጭ። እኔ ማህደርን አሰፋ ደስ ነው የምትለኝ፣ ወዳታል። ማህደርን አሰፋ ለምን ደሞ ወዳት ታውቃላችሁ? ከአላሙዲን ልጅ ብትወልዱ እሱ ቢያረጅም ግን ቆንጆ ነው። ወሎዬ ነው ታውቃላችሁ። አላሙዲን ተፈጥሮ እንትን ቢያንስ ቆንጆ ልጅ ወለደች። ልጇ የምታሳድግበት እከክ ሳይሆን ብር ይዛ ነው የወጣችው። ገብቷችኋል? እከክ ሳይሆን ለዛው እያንዳንዱ የሚገዛላት የተገዛ ልንገራችሁ። ብዙ በአላሙዲን እርዳታ የተረዱ ሰዎች መኪና ቢገዛላቸው ቤት ቢገዛላቸው ሊስቱ በእነሱ መሰላችሁ እንዴ? አይደለም። በሜድሮክ ነው እኮ በሜድሮክ ነው። አይታችኋል? የጥላውን ገሰሰ ባለቤት ምንድን ነው ያለችው? ስንት ዘመን ስኖርበት የነበረውን ቤት ሊያስወጡኝ ነው። እነማ ሜድሮኮችን ያለችው። ቤት ይሰጣል። ምን ይሰጣል? በስም አይደለም። ምክንያቱም ወይኔ ምናምን ብለን ለማመስገንና ስም ለመጥራት ነው የምንሮጠው እንጂ የኔ ከሆነ የታል ወረቀቱ? የራስ በስም መጠራቱ። ማህደር ከቀረቡ ሴቶችስ ሁላ ለየት የሚያደርጋት ምን እንደሆነ ታውቃላችሁ? እያንዳንዱ እንድትኖርበትም የተሰጣት ቤት እንድትነዳውም የተገዛላት መኪና በስሟ ነው፣ በሜድሮክ አይደል።
ገብቶቻል። ያ የፊልም ኢንዱስትሪ ውስጥ አሁን ብትቀላቀልም ዋና እንትን ሆነ የራሷ ነው። ሬዲዮ ብትከፍትም ሰይፉ የሆነ ነገር አደረገና የራሷ አረገው እንጂ በራሷ ነበር። ገና ለገና የሆነ መኪና ስለሰጣችሁ በስሜ ነው ወይስ በማን ነው የሚለውን ቼክ አድርጊ። ሰምቶሻል ዲቦራ? 10 ሁማን ሄር ያለው ፀጉር ቤት ከፈተና ዝም ብለሽ እንትን አትበይ። እነሱ ህይወትን የሚያስቡት በብር ከሆነ አንቺም በብር አስቢ። ጊዜም እኮ በብር ነው። እንደ ሴተኛ አዳሪ እንኳን አንቺን ትሪት እያደረገ ከሆነ በሎንግ ነው በሾርት፣ ለአንድ ዙር ነው ለሁለት፣ ለአንድ ብቻ ከፍሎ አብረን ያለ ነው ምን ችግር አለው ብለሽ ዝም እንዳት ሂሳብ አስቢ። እዛ ሴት ዓለምን ሁላ በብር ገዛለሁ የሚልን ሰው በብር ካልኩሌት አድርገ እስቲ ዓለምን ገዝቶ እንደሚጨርሳት ታሳየዋል። ገብቶቻል? ዓለም እስቲ ገዝቶ ይጨርሳል። ብሩ ማለት ብሩ ያንን ይችልለታል። ቅድም ያልኳችሁ የቡና ቤት ታሪክ ነው። 20 ዓመት 10 ምናምን ዓመት ከሱ ጋር ከኖረች በኋላ ውጪ ያላት ድሮ ምን እንትን ብዬሽ ካሳሰች የመጀመሪያ ቀን ሊያወጣት ከተነጋገሩት ብር የ18 ዓመት ካልኩሌት ተደርጎ ብሩ ራሱ አልበቃው። ገብቶቻል? እኛም ካልኩሌት ካረግን ከብር የበለጠ ሀብት አለን። እናንተን ኦና የሚያስቀራለን። እና ዲቦራ ሂሳብ አድርጊ። ይሄን ጠንጋራ ሽማግሌ ሂሳብ አድርጊ። ህይወቱን ልታከብጂ ከፈለግሽ መነጽሩን ደብቂበት። ልንገርሽ፣ ብርሽን አልሰሲልሽ መነጽሩን ደብቂበት። 360 ዲግሪ ዓለም ከእንደዚህ አንስታ እንዲድፍት ስታደርገው ያን ጊዜ ይገባዋል። መነጽሩን ደብቂበት። ከደከመሽ የማይሆን ቀዳዳ ሁላ ዝም ብለሽ የሆነ ፓፓዬ ሁላ ስጪው። መነጽሩን ከደበቅሽ ምን እየነፋ እንደሆነ ራሱ አይኑ አጣርቶለት አይ ምን እየነፋ እንደሆነ ራሱ መነጽሩን ብቻ ደብቂ፣ ፓፓዬ አጠገቡ አስቀምጪ። ዝም ብሎ ይንፋ። ለምን ግባቸው ቀዳዳ ውስጥ ሁላ መግባት እንጂ ምን እያደረጉ እንደሆነ ራሱ አይገባቸው። ሄዶን ነው ሀብታሞች ደሃ ለእናንተ መዝናኛ እንደሚመስላችሁ ሁላ የደሃ ጢባ ጥቤ መጫወቻ መሆናችሁንም ግን ማወቅ አለባችሁ። ምክንያቱም ጭንቅላት ይበልጧችኋል፣ ኑሮን ዘይቤ ያውቁበታል። ኦኬ ይሁን። የደሃ መደበሪያ መሆናችሁንም እንዳትረሱት። ስለማይነግሯችሁ እናንተ የበለጠ የምታውቁ ስለሚመስላችሁ ነው እንጂ ሁሉም በየፊናው የሚያውቀው ነገር አለ። ይህንን እመኑ። ተማምነን አብረን እንሻገር እችን ወንዝ ማለት ነው። ዛሴት አንድ ጸሐፊና አንድ አሳ አስጋሪ ተገናኙ እና ሳምሶኔት ይዞ ነው የሚንቀሳቀሰው። ይሄ ምሁሩ ማለት ነው። ሳምሶኔት ይዞ መጽሐፍ ምናምን ነውና ባህር ሊሻገር ሲል አሳ አስጋሪውን ገና እንትን ያ ለመሆኑ መጽሐፍ ታነባለህ አለ። ምሁሩ የሚባለው የለም ይሄ በጥራ ነው። ዓለም በእነሱ ጽሁፍ ዙሪያ ብቻ ያለች የሚመስል። ከዛን የኔ ብጤ ምስኪኑ ምናል ጌታ ሆይ ምኑን አውቄ አለ ሲለው እንደዛ ከሆነማ ምኑን ኖርከው አለ። ከዛን ጀልባውን ባህሩን ሊሻገሩ እሱ ነበር የሚያሻገረው። ይሄ ምን ነው ቀዛፊ ነው የሚባሉት እነሱ። እና ልክ ጀልባ ላይ ወጥተው ትንሽ ሲሄዱ ማዕበል ተነሳች እና በተራው ይሄ አሳ አስጋሪው ምን አለው? ጌታ ሆይ ለመሆኑ ዋና ይችላሉ ሲለው ኧረ ምኑን አውቄ አለው። ታዲያ ምኑን ኖሮታል? ከትንሽ ጊዜ በኋላ ማዕበሉ በረታና ምንም አልኖርክም የተባለው ገበሬ ዋኝቶ ሲወጣ
ያኛው ግን በመጽሐፉና በማንነቱ ሲመጻደቅበት የነበረው እዛ ውሃ ውስጥ ሞቶ ቀረ። ሁሉም የራሱ ምን አለው? እሺ የራሱ ምን አለው እንዳትረሱት። ወይ አሳስጋሪ ሆኜ ወይ ሱፉን ግጥም ያደረገ ብር ይዛችሁ በሳምሶኔት ጀልባ ላይ እንገናኛታለን። ጀልባ ላይ ወይኔ አሻጋሪ ወይ ተሻጋሪ ሆኖ ማዕበል ያፈታትነን ይሆናል። ለማንኛውም ዲቦራዬ ሂሳብሽን ተቀበይ። ባለሀብቶችን ጥያቸው፣ ሂሳብሽን ተወራረጂ። አይ ላቭ ዩ ነው የምትይው። እሺ አይ ላቭ ዩ ጭመቂው ነው የምልሽ። የአይን ትራኮማ እስከሚነሳበት ድረስ ጭመቂው። ከአንቺ ጋር ከተለዩ በኋላ ተራ ለጊዜ የተገዛይ ሰው አድርገው ነው የሚያስቡሽ። ገብቶሻል? ያ ጭምቅ አድርጊው። አንዳንድ ጊዜ እንደ ቱሪዝም ቢሮ ይቆጥሯቸዋል። አንድ ሰው አሁን ለምሳሌ እዚህ ሀገር ሲመጣ እኔ ከተቀበልኩት እኔም ባያገኝ ኖሮ ማን ያስጎበኘው ነበር? ያችን ከተማ ማን ያነጋግረው ነበር? ገብቶቻል? እግረ መንገዱን ካንተ ጋር የሆነ ሬስቶራንትና የሆነ ሀገር ሲወስዳችሁ እናንተ ላይ ኢንቨስት ያደረገ አይነት ስሜት እንዳይሰማችሁ። እኔም ባያገኝ ለቱሪዝም ቢሮ ቢከፍል ስንት ይከፍላል የሚለውን አስቢበት። ሰው ቫኬሽን ሲወጣ እንደ ማዳበሪያነት ሲያደርግ ፈልጎ አፍቅሮ እንደመጣ አስበ ዝም ብለ ራስን ጌም ልክሊሙ ጣቃል ከተርተቢልቅ ወሬ ነው ደስ የሚል። ያ ገብቶቻል? ከአንድም ሁለት ጊዜ ዱባይ መተንኩ ጎብኝቶኛል። እንዴ ለራሱ ለመዝናናት ነው እኮ የመጣው። እኔን እኮ እየተጠቀመብኝ ያለው አይ ላቭ ዩ በሚል ጥቅስ እንደ ቱሪዝም ቢሮ እየተጠቀመብኝ ነው እኮ፣ ለዛውም በነፃ። ቱሪዝም ቢሮስ ሀገር አሳይቶ ክፍያ አስከፍሎ ይለቃል። አይ ላቭ ዩ በሚል ተልካሻ ምክንያት ቆሻሻውን ያራግፍብኛል። ገብቶቻል? ጊዜን ምጥጥ አድርጎ ነው የሚበላው። አሻራው መጣ አድርጎ ነው የሚሄደው። ሰው መዋደድ እኮ ያለ ነው፣ ግን ልባችሁ ያውቋል። ፍቅር ላይ ተመሰረተ ሪሌሽን የላችሁ፣ ጥቅም ላይ ነው። ጥቅም ላይ ከሆነ ደግሞ ሁለታችሁም ሂሳባችሁን ተሳሰቡ። ሂሳብሽን እንትን ከአንቺ ጋር ቪአይፒ ሆቴል ገብቶ ምናምን ነገር ነው ነው። አንቺን ባያገኝም ሄዶ መዝናናቱ አይቀር። ለዛውም ደብሮት የሚያናግረው ሰው አቶ ያ ለዛውም ደብሮት ነው የሚመለሰው። ብር እኮ አያዋራም እኮ። የሚያዋራ ሰው ሊገዛል ይችላል እና አንድ ሰው ወይ ሀብታም ሆኖ ምናምን ወይንም ደግሞ ከሌላ ሀገር መጥቶ ስላገኘ ብቻ ለአንተ የተለየ ቦታ ስላለው አይደል መደበሪያው ነው። ማን ነው የሚያሳየው? ማንም ሰው እኮ አላገሩ ባዳ ነው እኮ አይደል? ቢያንስ እኔ ቀድሜን ሀገር አውቀዋል። የሆነን ሰው ተቀብዬ ባዝናን ነው ለሱ እኮ እንትን ነው ህይወት ነው እኮ ያቀለልኩለት። ራይት ያ ለእኔ ሲል ነው እንደዚህ ያደረገው ብላችሁ እንዳታስቡ። ለምን እነሱ ለዛ አይደለም። ቱሪዝም ቢሮ ብቻ ናት። ቱሪዝም በነፃ በይሉኝታ የተመሰረተ ቱሪዝም ቢሮ፣ ለዛው ፉል ፓኬጅ ፉል ፓኬጅ አልጋን ያካተተ ብዙ። ሂሳብሽን አስቢ። ገብቶቻል? ዛሴት እና ሂሳብሽን አወራርጂ። ደስ ይላል። የሀበሻ ባለስልጣን ወይ ባለ ሀብት ሲያረጅ ሀገርን አይደለም ታሪክን አይደለም የሚጎበኘው፣ እሙሙ ነው የሚጎበኝ የእውነት። እኛ ደግሞ ምናልባት
መደራጀት ከቻለ የሙሙ ኤግዚቢሽን እንከፍታለን ብዬ ተስፋ አደርጋለሁ። ሁላችሁም እዛ ቦታ እንድትመጡ ይሄንን እንትን የስራ እንትን እንዴት አያችሁት? ከዛ ምን ይላል? አትናገር ይላል። ጥሩ አይደለም ፊት ለፊት ያወጡት ነገር ይላል። ለሌላ ቱር እኮ ራሱን እያዘጋጀ ለሌላ ቱር ለነገሩ ከሜላት ግን ዲቦዬ ትሻላለች። እውነት ዲቦዬ ስነ ስርዓት አላት። ባይዘው ዲቦዬ በጣም ምስኪን ናት። ብልጠቷን አያችሁት? ዲቦ ከሜላት ጋር ጓደኛ ሆነችና ወሰደች። አይጠቅማት ምን ያደርግላታል? የሀበሻ ሽማግሌ ሲያረጅ ሀገር ቤት እዚህ ላችሁ ደሃ ህፃናቶች ጀላት ይነጣጠቃሉ፣ አስክሬም ይነጣጠቃሉ፣ ብስኩት ይነጣጠቃሉ ምናምን አይደል? የሴቶች ኳስ ነው የሚሆኑት ባለሀብቶች። አይታችኋል? የሴት ኳስ እንትና መታ ከዚህ ትመቷለች፣ ጆቶኒው እሷ ትመቷለች። መሽከርከር ነው በቃ እድሜያቸው እያረጀ ሲመጣ ወይ ቤተክርስቲያን ሲያሰሩ ወይ ለድሃ ሲቆሙ አላዩ። ስንት ድሃ እዚህ ሲያለቅስ እናያል። እነሱ የሚያወጡት ወይ የሚያሞግሳቸው ወይ ደግሞ እንደፈለጉ ሲዝረከረጉ ጉዳቸውን ዝም ሊል የሚችል ሰው ላይ ብቻ ነው ወጪ የሚያወጡት። የሚቀናቸውም እሱ ነው። ባይዘው ያ እና እላችኋለሁ ሴቶች ከእንደዚህ አይነት ቦታ ራቁ አልላችሁ። ያው እናንተም የጥቅም ሰው ስለሆናችሁ የምነግራችሁ ነገር ግን ጥቅማችሁን ጊዜያዊ ያታርጉት፣ ዘለቄታ አለው አድርጉት። እሺ ሲመጣችን ልብስ ገዝቶልኛል፣ ይሄንን ቦርሳ ገዝቶልኛል፣ ምን ያደርጋል ልብስ? ሁለት ጊዜ ከለበስከው በኋላ እኮ ምን ነው ልብሱ ላይ ታቱስ ተሰርተው ነው እንዴት ይባላል እኮ ይሁን። እሱ ነው ልብስ 10 ስትደጋግም ምን ነው ተነቀስከው እንዴ ነው የምትባል። ምንም አይደል። የፈለገ $1,000,000 ብታወጣበት ልብስ ሁማኔር $1,000,000 ብትገዛ ምን ነው ይሄ ነገር ራስታ ነው እንዴ ምናምን ነው የምትባለው። ፎረፎራ አወጣ እኮ ነው የምትባለው። ዘላቂ ነገር እንትን በሉ፣ ያ ተጠቀሙበት። ብር ካለ እንኳን አንድ ሚስት አለም የዳማ ብለው የሚንቀሳቀሱ ናቸው። እናንተም ደግሞ ሁሉ ነገር ካልኩሌት አድርጉት፣ በሂሳብ አወራርዱት። ይሁን ግን እናንተ ህዝቡ ይጀናጀነው የለ እንዴ? ይጀናጀነዋል። እኛን ለካ እዚህ ወሬ ስናወራ ምናድረው። እቺ ነገር ሪከርደር ታርጓት እስቲ የሆዴ ወዳችን እናውራ። ኧረ ሪከርደሮች ተው ግን እናንተ ልጆች እንደ ቤተሰብ እስቲ እናውራ። አሁን 1200 ሰው አለን፣ አሁን ላይ 1600 ሰው አለን። እስቲ ዌር ቢግ ፋሚሊ ዩ ኖ ትልቅ ቤተሰቦች ነን እኮ እዚህ ሚዲያ ላይ ያለን። እስቲ እንደ ቤተሰብ እናውራ። እስቲ ለባዳ አሳልፋችሁ እናውራ። ህዝቡ ይናፋው የለ እንዴ? የእውነት ይጠፋጥፉ የለ እንዴ? ላርጎ ነው የሚለው እንትና ማሜዬ ምን ነው ግን የሚባል የኔ ቆንጆ ነው ቴክስቱ መጀመሪያ ሲመጣ። እስቲ ገምቱ፣ የመጀመሪያ ቴክስቱ ምን ይመስላችኋል? እስቲ መጀመሪያ ጊዜ ገና የፍቅር ጥያቄ ሲጠይቅ ምን የጻፈ ነው እስቲ ይመስላችሁ? ከዛ ቤዚክ ላይ ተነስተን እኔ ጨርስላችኋለሁ። መጨረሻውን ማን ይጨርሷል? እናንተ ብቻ ምን ይመስላችኋል? መጀመሪያ ጊዜ ፍቅር እኮ አለ እንሸጓገር የሚል ሀሳብ ሲመጣ የመጀመሪያ ማን የጻፈ ይመስላችኋል? ሀየኔ ቆንጆ ቀጥታ እንደዚህ አይነት ቃል ስክሪንሻት አድርጋ ብትለጥፈኝስ ብሎ ይፈራሉ እኮ። እኔ ዝም ብዬ ላስበው፣ ዝም ብዬ እንትን ነው። አሁን ለምሳሌ እሺ የኔ ቆንጆ ምናምንም አይሉም እነዚህ ባለሀብት ምናምን ባለስልጣን አይለን።
አሁን ለምሳሌ ወይ አንተ ከሰው ጋር ተጣልተ ወይ ያለቀስክ ምናምን እንትን ካሉ አይዞሽ ያልፋል፣ የምትፈልጊው ካለ በዚህ ደውይልኝ ብሎ ብቻ ቁጥር ነው ያስቀምጡልን፣ ወይም ደግሞ አያስቀምጡልን። ችግር ካለ ቁጥርሽ ማስቀመጥ ትችላለሽ ይላል። ትላለህ፣ ትደውላለህ። ለምን እንዴ እንትን ትያለሽ? አንቺ እኮ ማለት ጠንካራ ሴት ነሽ ምናምን ነው ብላ ለካ እንደዚህ ተጫዋች ነው ምናምን ትላ። ከዛ በኋላ ያ ምንድን የለበሽው ይባላል። አሁን ከመኝታ ተነስቼ ምንም ኖርማል የመኝታ የቤት ውስጥ ልብስ ያው ደብሮኝ የለ ምናምን። ለምን ይደብርሻል? ወጣ በይ ዘና በይ ምናምን እኔ ተጫዋች ይላል። ከዛ በኋላ ቱጌዘር 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 ዋይ። ከዛን እንደገና ተመልሶ ይደዋወላሉ። በስማ አንገቴን ነው ቀና ያደረገኝ ትላለች። ምኑን አይተሽ? አይዞሽ እንዳትፈሪ እሺ፣ እንዳትፈሪ ነፃ ሆነሽ አውሪ። ከነፃ በኋላ ካሜራ ደግሞ ይከፈታል። ከዛ በኋላማ ጉዱን ያለው እየተባለ ይወለቃል። ጉዱን ያለው ተብሎ ነው፣ ለሌላ አይደለም። ብልግና እንዳታስቡ። ጉዱን ያለው የሆነ ጉዱን ለማየት እንዴ ሰውነትሽ ላይ ጠባሳለ እንዴ ምን ደራረብሽ የሚባል ነገር ይመጣል። ምን ደራረብሽ? አረ ይኸው ምንም ጠባሳ የለኝም ብሎ ይወለቃል። እንዴ እዚህ ጋር ያለው ጠባሳ የሚታየኝ እመብርሃም እምዬ ማርያም ስማሽ አለት እንዴ ይባላል። አረ የቱ እስቲ ብሎ ይወለቃል። ለእንትን ነው ጉዱን ለማየት ነው እንጂ ለሌላ አይደለም። ገብታችኋል? ከዛ እንዴ እግርሽ ላይ ሽታ የለሽም እንዴ ይባላል። ኖ እናቴ እኮ በጣም እንትን ሰው ናት ይኸው ተብሎ ይወለቃል። የእውነት ማቻለሽ እንዴ ከእንትን ጋር? አረ እና ቀይ ነው እኮ የለበስኩት ፓንት ይወልቃል። ለመውለቅ ስላለበት ነው። ብልግና ግን እንዳታስቡ ጋይስ። የተወጋዩ ንፍ ይወልቃል። ከዛ በኋላ ጣት ይግባ፣ እግር ይግባ፣ ራሱ ቱጌዘር ይግባ። ማን እንደሚገባ ምን ይታወቃል? ሲወጣ ብቻ ነው ሲመዘረጥ የሚታየው። አላህ ይሁናቸው የእውነት። እኔ ብቻ ነኝ እዚህ ቁጭ በፖዚሽን ሰው ሳማሙለው ጋይስ። እኔም ከሰው ጋር ልጻጻፍ እንዴ ጋይስ? እንጻጻፍ እንዴ? ታው ከኔ ጋር ደንዛችሁ እዚህ ቁጭ ብላችኋል ብዙዎቻችሁ። ህዝቡ እየተጻጻፈ ነው የእውነት እየተጻጻፈ ነው። እናንተም እኮ የኔ ወሬ ሰምታችሁ እዚሁ ተዘፈዘፋችሁ። እኔ ካልጠፋው እናንተም አታገቡ። ልጥፋ አይደል ጋይስ? ልጥፋ አለበለዚያ እዚሁ ተፋጠን ነው የምንኖረው። ተፋጠጥ እጅ ቤት ይመስል እስቲ ተስፋዬ እኔ ላውራ። ለሙቂጥ የመታጠቢያ ትሆንልኝ የእውነት እያሸተትክ ምን አይነት ክሎሮክስ ምን አይነት ፍላሽ ምን አይነት ላርጎ እንደሚፈልግ አስበ ለምን አጣቢያ ትሆን? እኔ ላውራ። እኔ በወሬ የሚመጣብኝ ሰው ነው እና ለምን መጣ የቂጥ አጣቢያ ላረግ? የእውነት ሳርች አርግ እስቲ የትኛው ሳቡና ከኔ ቂጥ ጋር እንደሚሄድ። ነግሬው ነው እንጂ ሳልዬ ነግሬው ነው እንጂ መቦልከው ለምን ነው? ችግር የለውም። እኔ አወራለሁ። እዚህ አስባችሁታል? እዚህ እግሬ ስር ቁጭ ብሎ እሱ ቀኑን ሙሉ ቻፍ እያደረገ ማጠብ ብቻ ነው። ምንም መነካካት ራሱ ነውር ነው፣ አይደረግም። ይሄ ዲቦ ቃደ ግን እንኳን ቀናት የእውነት እድሜ ልኳን ተብተብ እያለች ልትውሎ ደግ ሰርግ አይደለም በምላሽ ለምን አይጋቡም? ከፈለጉ እግዚአብሔር የሆነ በምላሽ ለምን አይጋቡ?
በምላሽ ግን አንድ ነገር ልንገራችሁ፣ የፈለገ ቢጠፈጠፉ እስካሁን የሄደበት ቦታ ሁላ የመጀመሪያው ሚስት አታክልም። የሚገርማችሁ ነገር የቻች ታደሰ ኧረ ሸጋ ስምህ ማን ነው? አድራሻህ የት ነው? ሌላ ሰው ሳሰማ አረናታ ንስማማ የሚሉ ቻች አንድ ሁለት ሴቶች ደናሾች የሉም? ከሁለቱ አንዷ እኮ እሷ ናት። አስባችሁታል? ዓለም ባልሰለጠነ ሰዓት ስልጡን የሆነች ልጅ ናት እኮ። ለዛ ነው ማይደምቃት ምንም ማይላት ገና ዓለም ሳይሰለጥ። አስባችሁታል? እሷ ፀጉር ምናምን ነው የምትሰራው፣ ለዛው ቤት ውስጥ ብር ቢበዛ ያው ለመርጨት ነው፣ ስሜት ለመርጨት፣ አይምሮ ድድብናን ለማዝረክረክ፣ ለአጭ ለመርጨት እንጂ ሰው በቀን 3 ጊዜ ብቻ ይብላ። ይሁን ነገር ማድረግ ከፈለገ ያድርግ። እኔ ከካው መግዛት ፈልጌ ከካው መግዣ እንዳላጣ ብርጭቆ ቤቴ ውስጥ ከሌለ በፌስታል እንትን ልል እችላለሁ። ፀሐይ እኔን ካስቸገረ መነጽር መግዣ ይኖረኝ። ልብስ ፈለግኩ መግዛት ብቻ ልቻል። መብላት ፈለግኩ መብሊያ ብቻ ይኖረኝ። ከዛ በስተቀር ሌላው አካውንት ሽሙን ብር ነው። አሁን የአካውንቴ ውስጥ ብር እንዳለና እንደሌለ እንኳን አላውቅም። ምክንያቱም የቤት ኪራይ ተከፍሏል፣ የምን ተከፍሏል። ሌላ ምን ያደርግልኛል? ለሚመጣው ደግሞ እንደገና ይመጣ የለ እንዴ ደሞዝ እንሳሴት እንዳለ ስታስበው እኮ አመንዛሪ፣ አቀንዛሪ፣ ቅንዝራም፣ ቅሌታም፣ ቅንቅናም፣ ቶርቶራ፣ ግማታም፣ አጃዋ ነው የምትሆኑት። ሌላ ነገር እኮ አይደል። ዛሴት ያ እሷ ግን የእግዚአብሔር ፍቅር ገብቷት ስለ እግዚአብሔሯ ጸልያ አመስግና የምትኖር ፊቷ ላይ ጸጋ አላት። የሚገርማችሁ ነገር እንትናይ ፊቷ ላይ ጸጋው አለ። ፊቷ ላይ በእግዚአብሔር ምን ያህል እንደረካች ያሳያል። በብር ሳይሆን ዝምቷ በጣም ከባድ። ለዛ ነው 6 ወር እንኳን የማይሆን ሪሌሽን እየተጀመረ የሚፈርሰው። 6 ወር እንኳን የማይሞላ ሪሌሽኖች እየተጀመሩ የሚፈርሱት። አንዳንድ ጊዜ የሆነ ሴትዮ ምን ትላለች? ምንድነው እኔ ብር ነው የሸርሙጣ ብር ነው እንዴ ያለኝ ትላለች። ለምን እንደዚህ ትያለች ስላት የሸርሙጣ ብር ነው በረካ የሌለው ከየት እንደመጣ አይታወቅም። ይሄኔ ሚስቱን አስለቅሶ ምን አስለቅሶ ነው የሚከፍሉት? ያን ባለ የሐራም ብር ነው ትላለች። እና ምንድነው እኔ ትላንት ብር አለበት የሸርሙጣ ብር ነው እንዴ ከእጄ እንደዚህ ማይበረክትልኝ ትላልና ታስቀኛለች። እብድ ያረ ልጅ አለ ያ ገብቶቻል። ውጣ ያለው የለም ታረጋል። አሁን አንድ ቀን ቁጭ ብሎ ሲያስቡ ምን እያረጋችሁበት ነበር ሲባል ፍቅር እየፈለኩበት ነው የምትሉት ወይስ ምንድን ነው? የምድጃ መቀየር ወጣ ጣፍጥ እሙሙ ያው ሙሙ ነው። ያንዳንዱ ጂፖቱ ሩቅ ነው፣ ያንዳንዱ ከጎን ነው ያለው፣ አንዳንዱ ፊት ለፊት ነው ያለው፣ አንዳንዱ ደግሞ ያው እንደ ቤርሙዳ የጠፋ ነው። የትኛው ነው የገጠሙት? ዙጲ ዙጲ የትኛው ቤርሙዳ? የቱ ነው የቀረባችሁ? የቱን ያገኛችሁት? ያረት ሰው ጋይስ ዓለምን የሚሽከረከረው የሆነ ዓለም ፍለጋ የሆነ ታሪክ ፍለጋ ነው። እነሱ ደግሞ ጂፖት ፍለጋ ጋይስ ይዋትቱታል። ልወዝወዘው እግሬ ልወዝወዘው ማን ነበር ያለው ዘፋኝ? እኔ እዚህ ላይ በቃ ኤድሴት አድርገው ዛሬም ስደተኛ ነገ መንገደኛ ለጎኔ ማላስብ ከጂፖት በስተቀር እያሉ ኤድሴት ሰክተው ያበሻ ወይ የአፍሪካ ባለሀብት ወይ ባለስልጣን ግርም ለብደግስ የሆነ ፊት ለፊት ትልቅ ይመስላሉ እንጂ አንሰው ተሰባብረው የተግማሙ የጠነቡ ናቸው። ባይዘው የእውነት በጣም ትንሽ ናቸው። ዳ ፊት ለፊት ስታዩ ትንሽ ይመስላል፣ በጣም ትልቅ ማንነት በውስጡ አለ። የእውነት ትልቅ
ስብዕና አለው። ይሄ ባለስልጣን ባለ ምናምን አሄት ዘም ጋይስ እኔ በጣም ነው የምጠላችሁ፣ በጣም አልወዳችሁ። ይኸው የመጨረሻ የሞቴ ቃል ራሱ እነሱን እየሰደበች ሞተች የሚል ነው የሚጻፍልኝ። ባይዘው በጣም አልወዳችሁ። ይኸው I hate you guys. Serious. ያለ ቤርሙዳ የሆነ ማንነት ነው ያላቸው። ሀበሻ ችጋርን እንጂ ችግኝን መትከል እንኳን አይችልም። ይሄ እንትን ይል ከሚስቱ ጋር ሲኖር ሙሉ ንብረቱ በሱ ስም ነው መሰለኝ። ምንም የተካፈለችው ነገር የለም። ምንም ነገር የሚገርማችሁ ነገር ምንም አንደርግራውንዱ ፀጉር ቤት ነው የምትሰራው። ፀጉር የራሷ ሰዎች እንደዚህ ፋሽን ሰው አይደለች እሷ። ከድሮ የቻቺ እንትን እየደወሉላት ምናምን እግዚአብሔር እዛ ነው ፀጉር የምትሰራው። እሺ ታዲያ ይሄ ኃጢአት አይደለም? የአንድ ሰው ሀዘንና ለቅሶ ለአንድ ሰው ብቻ ላይ ኃላፊነት መስጠት አይምሮ ቶርች ማድረግ አይደለም? መረጃ የለህም ብቻ በሚል መብቴ ነው በሚል ተልካሻ ምክንያት ብቻ ብቻዋን እየዞረች እሷ ማልቀስ ግዴታ ነበረባት? ብቻዋን እየሄደች ማልቀስ ነበረባት? እንደገና ይባስ ተብሎ ሚዲያ ላይ እነሱ የተዋወቋቸው ሰዎች እሷ ላይ ሲተፉባት ሜላት ምን እንዳለቻት ታውቃላችሁ? አንቺ ነሽ ተጠያቂ፣ ስነ ስርዓት የሌለሽ ሚስት ነበርሽ ብላ ሁላ ስትሰድ እሺ እኔ ይሄ የሴት ጥማታችሁ ባለሀብታምና ባለስልጣኖች እናንተን ሊያዋርድ እቃችሁ ሳይወጣ እዛው የሴት ሙሙ ውስጥ እንደ ውሻ ተቀርቅራችሁ እንዳትቀሩ። ከዛ ንብረታችሁ ለማላቀቂያነት ነው የምትጠቀሙበት። ዋንዴ ሀቅ እንደዚህ ሊያደርጋችሁ ይችላል። አይታችኋል? ውሻ ወሲብ ካረገ በኋላ ለመላቀቅ ከተማውን ነው እኮ የሚዞረው ዊቅ 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 እያለ። የእውነት ሌላ ምንም አትረገምም። ዙጲ ነው ዙሊ የምትባል እየነፋ እቃ ልላቀቅ ይበል። ከዛ ከእሙሙ ውስጥ ሲያነፈንፍ እዛው ተደፍቶ ቀረ እሙሙ ላይ። የእሙሙ መጋኛ ይምታ። እንዲሁም ጠንጋራና አፈኑን ላይ አጣመ። ሌላ ምንም ማለት አንችልም። እንዲህ ብለን በመነጽር እሙያየ መነጽሩ ይጥለቅ ጥልቅ ይበል ይጥፋ። መነጽሩን ፍለጋ ባንጭንቅላት ገብተ ጉድ ይታይ። የእውነት የእሙሙ ትራኮማ ይልቀቅባቡ። ተላጥፈው አልላቀቅ አሉ የሚል ዜና እንሰማለን። ኢንሻአላህ ከዛም በኦፕራሽንና በምን ነው የሚላቀቁት የሚል ቁጭ ብለው ዶክተሮች እናንተ ላይ ይመራመሩባችሁ። ያ እኔ በጣም የቆጨኝ ያኔ እነ ሰብለ በቀለ ብር ሲያሰባስቡ ምናምን $100 መዋጣቴ። $100 ይመልሱልኝ።
እንደዚህ እየዞራችሁ ልትነፉበት አይደለም። እኔ ብር ያዋጣሁት ያን ጎፈንድ ላይ ሰፖርት ብለን ያጽናና መስሎ እናንተ ተደላድላችሁ እንዲህ ልትነፉበት አይደለም። $100 በነፍስ ወከፍን ያዋጥቻለሁ። ያ ብሬ መልሱልኝ። ስራ ብለን እዚህ ምድረ ሴቱ ሁላ ተሰብስቦ ሲጸልይ የነበረው ጸሎታችን ርገመን ለእናንተ ይመላችሁ። በወሲብ ማልኛ ትዝ እንበላችሁ። ስንፈተ ወሲብ ይልቀቅባችሁ። ይሁን ልክ ሱሪ ስታወልቁ ያስጠላችሁ። ልክ መንገድ ስትጀምሩ ደግሞ መቆም ይጀምር። አልጋ ላይ ተሸብሽቦ ነጥብ ሆኖ ይቅርባችሁ። መብታችን ነው መራገም። እርግማን ደግሞ የትኛው አንቀጽ ነው የሚያስከስሰው? የእውነት አልጋ ላይ ነጥብ ሆኖ .com ሆኖ ይቅርባችሁ። መንገድ ልክ ስራ ልገቡ ስትሉ ቆሞ ያስቸግራችሁ። የእውነት ተቃራኒ ይሆንባችሁ ህይወት። መነጽሩ ጠፍቶባችሁ እንትናን እነፋለሁ ብላችሁ ጎረቤት ነፍታችሁ ያፋታችሁ ያለያያችሁ። የዲቦራን ሙሙ ያገኘ መስሏችሁ የጎረቤት የሌላ የሐቢባት ወይ የአረብ ነክታችሁ ቺት በማድረግ ተጣሉ። ያ ርገሙ ጋይስ፣ ሁላችሁም ርገሙ። ከመርገም በስተቀር ሌላ ምን አባታችን ማድረግ እንችላለን? መብታችን እሱም መርገም። ርገሙ፣ ሁላችሁ ርገሙ። ያኔ እንደዛ በጸሎት ያለቀስነው ሰዎቹ ላይ የመርገምን መብት አለ። እኔ በተለይ $100 ሰጥቻለሁ። ሰብለ በቀል ያኔ እንደዛ በጸሎት እንደዛ ያለቀሰች እንትን በምትልበት ሰዓት ማለት ነው። ርግም አርጉት። እቃ ተኝቶ ይደር፣ ለመታጠብ እንኳን ከፋ ይበል። እንደዚህ ጫፍ ይዛችሁ ከስር እንደ ሴት ሙሙ አጣቢ ያርጋችሁ ስሸኑ ቁጭ ያርጋችሁ ሱሪያችሁ ላይ እንዳይንጠባጠብላችሁ። ያ ሁላችሁም ርግም። የሙሙ ትራኮማ ይልቀቅብ በሉት። የደላው በየቤተክርስቲያን በየምናምን እየሄደ ያሰራል ስንቱን እንትን ይላል። የኛ ብር እንደዚህ እሙሙቂ እንትን ላይ እንደዚህ የሚረጭበት። እኛ ፓንት እኮ አልገዛንም ለሙሙዋችን ፓንት። እኛ ፓንት ሳንገዛ እናንተ እሙሙ መራቂ ሪቨር ቆራጭ ሆናችሁ ቀራችሁ። ራይት ሪቨር ትቆርጣላችሁ በየከተማ እየሄዳችሁ። የሙሙ ሪቨር አዲስ ፒክኒ እንዲቆርጣችሁ ነው መገቡት አይደል? የእውነት እኛ ለራሳችን እንኳን ፒክኒ ቡታንታ የለኝም ነው እኮ የምላችሁ። ብር መልሱልኝ $100። በዛ ጊዜ $100፣ በዘንድሮ $1500። ያ አዝኜ ደግሞ መቀመጥ እነሱ ሊዝናኑበት። አይዞሽ እኛ አሁንም ከጎንሽ ነው ያለነው። እሺ ሐቅሽ እግዚአብሔር ይጠብቅሻል እህታችን ዲቦራ። ብርሽን ካልኩሌት አድርጊ ነው የምልሽ። መተሽ አሁንም ተብተብ ያልሽለት እኔና አንቺ ነን ዲቦራ። እስከ ወለር ነው እንጂ ወይኔ $100 ከስንት ዓመት በፊት አስበሽዋል? $100 በስንት ዓመት በፊት። ዘንድሮ ስንት ይመጣል ሂሳቤ? እውነት ቆለጠን የኒውዮርክ አይጥ ይግመጦ ጫፉ ላይ ገምጦ ዋናው ስሜትን ፊልም የምታደርግበት ኩሽሽ ያርግብ።
ጫው እንደሌለው ወጥ እንትን በል ጣም ይጥፋብ ስሸና ራሱ በመሃል ሽና በጫፍ ሳይሆን ጫፉ ተደምድሞ ተከርክሞ አልቆም ማለት ልክ ስሜት የመጣ ሲል ሳቅ የመጣ ስሜት ይቋረጥ አልቀስ በማል ላይ ዮሴፍ ታሪክ ቂጤያዥን በሚል ይዘፈንልል አንተ ያ ማን ነው የሚደውለው እንዴት ነው የምትደውሉት ጋይስ ወይ ምን ልከውልኝ ነው ቆይ ኢንሳይደሮች ናቸው ቆስቲ እስኪ ሰማውቱል እስቲ ምን ልካችሁልኝ እናንተ ደግሞ ትጃጃላላችሁ እንዴ ጋይስ ከሀብታም ጋር ትጣይ ብዳታ በሏቸው መብቴ ነው ሀብታም ትጠላለች ብሎ የሚከሰኝ ሰው እጠላለሁ አልወድ አይ ሂት ዩ እንደዚህ ነገር አጻፉልኝ ቆሻሻዎች በጣም ነው የምጠላቸው በህይወቴ ምጠላቸው ቂምም ያለብኝ ቢኖር ሀብታምና ባለስልጣን አልወዳችሁ ንቄያችሁ ጠልቻችሁ አላውቅ ያ ማን ነው ደግሞ ስለመጥላትና ምናምን ቆሻሻዎች ያ ወሰኻን ይላል አረብ እና ግን አልገረማችሁም ጋይስ ከጀርመኗ ጋር ለምንድን የተለያዩት ለምን ይመስላችኋል ለካ ባለፈው ስለኔ እንደዛ ስትንገሸገሽ የነበረው ከሽከሽ ብላ አስተዋር አፋትቻት ነው ለካ የሆነ ባንድ ሁማኔር አስቀርቻት ነው ሁማኔር ቤት ለነገሩ ሰው እንኳ ሲዋደድ ነው ለምን ተለያየ የምትሉት አይደል ሳይዋደዱ just one way take away ከተመራረጠን ሰው ለምን ይገርመናል እኛ ራሱ እኮ አስገብኝ ረዳሻለሁ እግዚአብሔር ይሄ ነገር ላይ ሐሳብ አለ እዚህ ነገር ላይ ነግቢ ያየሽው ነገር ሁላ ነገር መታወቂው ነገር ነይ በዚህ ጉዳይ ላይ ወይ ስቴይ አድናቂሽ ነኝ እወድሻለሁልሽ አቦረድ ሄሉዬ ቆይ ለነገርሽ ነው እዚህ ነገር ለሚጨምረው ነገር የለም አለኝ ንገረኛ የምታውቀው ነገር ካለ ፈዛዛ እሺ አድንቀሻለሁ ብታደርቀኝ ነው የሚሻል ምን ያደርግልሃል ደረቅ አንተ አቆርፋጅ ብዳ አቋራጭ ማለት እዚህ ጋር ነው ለካ ላይ ጋይስ ኦን ታይም ማለት ይሄ ነው ጋይስ ወሬ አቋራጭ ጋይስ ወይ ያ ወሬኛ ይላሉ እንዴ በስሜ ይጠሩኛል እንዴ ያ ይሄ ታዲያ ምን ችግር አለ ግን ጋይስ አሁን ዱባይ ሲሄዱ ከሆነ ሴት ጋር ከደገሱ ጀርመንም ሲሄዱ ከሆነ ሴት ጋር ከእንትካሉ አሁን እኮ ነገ እዚህ ሀገር ከመጡ እኔ ጋር ሊዳገሱ ነው ማለት ነው አሁን እኮ ለራሴ መፍራት አለብኝ ይሄን ጉዳይ ገብቶች ተራፒ ደርሰኝስ ብዬ እኮ መፍራት ጀመርኩ ለምን የፈሩት ይደርሳል የሰደቡት የሚባል ነገር አለና አስባችሁታል ያ ጋይስ የነሱ ገዳፋኔ ላይ አዙሮ ቢደፋውስ ጠርጠር ጋይስ ሴቶቹን በጊፍት ጨረሷቸዋ በቱጌዘር ጨረሷቸው ይኸውልህ ቤታ ብቻ ነች የዳነችው ጋይስ እንጂ እዛው ለአሜሪካ ቀርቧ እሷ ነበረች ሻሮልዬ አስባችኋል
ደግሞ ምንቅርቅር ያሉ ሴቶች ናቸው ደስ የሚሏቸው። አይታችኋል? ምንቅርቅር ያሉ ቅንቅናም የሆኑ ሴቶች ነው የሚያጋጥሟቸው። የለም ጊዜ ወለድ ጨዋዎች፣ ጊዜ ወለድ ልብ ወለዶች አይደሉም፣ ጊዜ ወለዶች። ግን ትዝ ይላችኋል ሚጣ የመጀመሪያ ጊዜ ትውውቅ ላይ ከቤታ ጋር ነበር እኮ ለመግባባት የሚጥረው የነበረው። ትዝ ይላችኋል? ትዝ ይላችኋል? ከቤታ ጋር ነበር እኮ አይደል? የሆነ ሪከርድ እኮ ነበረ ጋይስ። ሪከርዱ አሁን ወደ ኋላ በጣም ልመለስ ነው። አንድ ቀን እኮ ስንሰማ ነበር ራይት። በእንትና ምክንያት በዛች በጀርመኗ ምክንያት ያንን ሪከርድ እኮ ስንሰማው ነበር። ትዝ ይላችኋል? ለሁሉም ነው እንዲያፈቅርሻለሁ የሚሉት እያልኩኝ አይደል? የሆነ ሪከርድ ለቤታማ አባቷ ብቻ ሳይሆን አያቷ ሁላ ነው የሚሆነው እንጂ አባቷ እንኳን እንደሱ መነጽር አያደርግም። ግድግዳና በር መሃል መለየት አቅቶት በየጊዜው የሚጋጭ ሰውዬ ገብቶቻል። አንዳንድ ጊዜ እኮ እዛው አጠገብ ያለ ሰው ላይ እንኳን ፎከስ አታረግም እኮ ሚጣይ፣ አታረጊም እኮ። ለምን እንደምታረጊ ታውቂያለሽ? ከዚህ ቤት ወጥተሽ እዚህ ቤት መግባት አትፈልጊማ። የሆነ ሀገር ለመዝናና ስትሄጂ በዛው የሚያዝናናሽ በዛው ፉል ፓኬጅ የሚሰጥኝ ሰው ነው የምትፈልጊው። ገብቶሻል? ያ ዞላ ነው ዙጲ ነው ዙጢ የሚባለው ሰው የት አባቱ አውቀዋለሁ እኔ። ልቃሚ እኔ የማውቀው ቆሻሻ ታሪኩ ነው። የት አባቱ እንተዋወቃለን። ጠንጋራ ችግር የለውም። እኛ ከፋሲካ ጎን እንቆማለን ሁል ቀን። የእሷ እንትን እንደ እናት ከጎኗ ነን። እሺ እኛ ኮንዶም አከፋፋይ አይደለንም። የማንም ሸርሙጣ አገር አቀፍ ዓለም አቀፍ በጂጋ ከሱ ጋር የምንሳተፍ ጦዞ ተሳስቶ ቆለጡ ራሱ እንዲያጨሳት ነው የምናረጋት ጋይስ። የእውነት ተሳስቶ የሆነ ሲጋራ አጨሰ መስሎት ቆለጡ እንዲያጨሰው ነው የምናረገው። አንዱ ሰከረና ሰክሮ እየተንገዳገደ ያው ሰካራ ምንም ቢሰክር ቤቱን አያጣም ማለት እየተንገዳገደ ከዛ እንደዚህ ያለ ቁልፍ እንደዚህ ይጎረጉራል አልከፈትለታልና አንዱ ጎረቤቱ ምንድነው ሲል ቤት ያልከፈትልኝ ብሎ ነው በር ይለዋል። ከዛ አምጣኔ ልክፈትልህ አለ። ከዛ ቁልፉን ሲለው የሰጠው ሲጋራውን ይሄን እኮ ሲጋራ ነው ሲለው እሺ ቁልፉን አጭሻለሁ ማለት ነው አለ። ይኸው እሺ ቁልፉን ካጨሰው ግዴታ በሲጋራው ነው መጎርጎር ያለበት። ባክ ቁልፉን አጭሻለሁ ማለት ነው አለ። እሱ እንደዛ እንዲመስለው ነው እንዳረገው ጋይስ።